ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል ነው። የትራምፕ አስተዳደር ኢትዮጵያን ጨምሮ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱ የሀገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመለከተ። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶችም የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን፣ ሀገሪቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራት በመለየት ያሉባቸውን ችግሮች በማስቀመጥ፣ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸውም ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎች በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸው አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱ ሮይተርስ አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገራቱ እንዳይገቡ ሊደረጉ እንደሚችሉም ከተጠቀሱ 36 ሀገራት መካከል 25ቱ አፍሪካዊ ሲሆኑ አንዷ ኢትዮጵያ ናት። ባለፈው ግንቦት ኤርትራ፣ ሱዳን እና ሶማሌ ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውን እና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ 6 ሀገራት መካከል 3ቱ የተካተቱ ሲሆን፣ ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤት ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነፃ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡበት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችንም አስቀምጧል። ከእነዚህ መካከል ሀገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶች ለማቅረብ ብቃት ማነስና ተባባሪ አለመሆን፣ እንዲሁም የፓስፖርታቸው ደህንነት አጠያያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታ ለመፍጠር ተባባሪ አይደሉም የተባሉ ሲሆኑ፣ ሌሎች ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸው ለእገዳው ሰበብ ከሆኑ ውስጥ ይገኛል። በተጨማሪም የሀገሪቱ ዜጎች በአሜሪካ ውስጥ ከተፈጸሙ የሽብር ተግባራት ውስጥ ተሳታፊ በመሆናቸው ወይም ጸረ ሴማዊ እና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑን በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከት ሳይሆን እንደየሀገራቱ ሁኔታ እንደ ዜጎች ተሳትፎ የሚለይ መሆኑም ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ አጀንዳቸው አድርገው የነበረ ሲሆን፣ ወደ ዋይት ሀውስም እንደተመለሱ ነበር በርካታ ስደተኞች የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ በማድረግ የጀመሩት። ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ነው። በዚህም እርምጃዎች ምክንያት ትችትና ከባድ ተቃውሞ ቢገጥማቸውም በውሳኔያቸው ጸንተዋል። ትራምፕ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ.ም ጀምሮ ተግባራዊ የተደረገ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚደረግ እገዳ ጥለዋል። የውጭ ጉዳይ መስሪያ ቤታቸውም ይህንን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን እገዳ በማስፋት የተጨማሪ 36 ሀገራት ዜጎችን ወደ አሜሪካ እንዳይገቡ የሚያደርግ የውሳኔ ሀሳብ ቀርቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የትኛውም ቦታ ደህንነት አይሰማንም። የኢራናውያን ሕይወት በእስራኤል ጥቃት ስር። ቅርቃር ቢቢሲ ያነጋገራቸው ብዙዎች ሰዎች አሁን ሕይወት በኢራን ምን እንደሚመስል የገለጹበት ቃል ነው። አንድ ነዋሪ ከእስራኤል የ3 ቀናት ጥቃት በኋላ ሁሉም ሰው አንድም ሆነ በሌላ መንገድ ከቴህራን ለማምለጥ እየሞከረ እንደሆነ ለቢቢሲ ኒውስ ፕሬሲያን ተናግሯል። እሁድ ዕለት በመላ ከተማዋ በሚገኙ ነዳጅ ማደያዎች ረዣዥም ሰልፎች ታይተዋል። በርካታ ሰዎች ከእስራኤል የጥቃት ኢላማዎች ለመራቅ ራቅ ወዳሉ ቦታዎች ለመሸሽ እየሞከሩ ነው። ነገር ግን በተከሰተው ከፍተኛ የትራፊክ መጨናነቅ ምክንያት ከነበሩበት አውራጃን እንኳን መውጣት አልቻሉም። አንዱ ነዋሪ በግልጽ ለመናገር ቴህራን ደህንነት ያለባት ቦታ አይደለችም በማለት ተናግረዋል። ስለ እስራኤል ጥቃቶች ምንም ማንቂያና ማስጠንቀቂያዎችን ከባለስልጣናት አናገኝም። ፍንዳታውን ብቻ እንሰማና የእኛ ስፍራ እንደማይመታ ተስፋ እናደርጋለን። ወደ የት መሄድ እንችላለን? የእኛውን ቦታ ደህንነት አይሰማንም ሲሉ ስጋቱን ይገልጻል። ከቴህራን ወደ ሌላ አውራጃ ለመሄድ የቻለ አንድ ነዋሪ በጦርነት ቀጠና ውስጥ እየኖርኩ እንደሆነ ሙሉ በሙሉ የተገነዘብኩት አይመስለኝም። መቼ ይህንን እውነታ መቀበል ላይ እንደምደርስ እርግጠኛ አይደለሁም ብሏል። ይህ የእኔ ጦርነት አይደለም። ለየትኛውም ወገን አልደግፍም። የምፈልገው ከነቤተሰቦቼ መትረፍ ብቻ ነው። ከአርብ ጀምሮ እስራኤል በዓመታት ውስጥ ከፈጸመቻቸው ትልቁ በሆነው ተከታታይ የአየር ድብደባ ኢራንን መታለች። ኢራን በአጸፋው በቴል አቪቭ ላይ የሚሳኤል ጥቃት እንድትፈጽም አድርጓል። በእስራኤል ቢያንስ 19 ሰዎች መገደላቸውን ባለስልጣናት ተናግረዋል። የኢራን ጤና ሚኒስትር የጠቀሱት የአገሪቱ ሚዲያዎች ደግሞ እስከ እሁድ ምሽት 224 ሰዎች በእስራኤል ጥቃት መገደላቸውን ዘግበዋል። አንዲት ኢራናዊ ያለፍኩበት ሁኔታ በጣም ከባድ ነው ስትል ለ2 ቀናት እንቅልፍ ሊወስዳት እንዳልቻለ ገልጻለች። ይህ የአሁኑ ሁኔታ እንደ አውሮፓውያን አቆጣጠር በ1980ዎቹ ሕፃን እያለች የኢራንና የኢራቅ ጦርነት ሲካሄድ የነበረውን የቦምብ ድብደባና ወደ መጠለያዎች የመግባት ነገር እንዳስታወሳትም ትናገራለች። ልዩነቱ የዛኔ ቢያንስ ጥቃት ሲፈጸም የአየር ጥቃት እንዲፈጸም ወይም ቢያንስ ከመድረሱ በፊት ማስጠንቀቂያ እንሰማ ነበር። አሁን ግን በድብደባም ሆነ በአየር ጥቃቱ ጊዜ ምንም ድምፅ ወይም ማስጠንቀቂያ የለም። ከጦርነቱ በኋላ የተወለዱ ወጣቶች ያየነው ሁኔታ ምን ይመስል እንደነበረ እንደማያውቁ የቢቢሲ ኒውስ ፕሬሲያኑ ጉንቸ ሀቢብ አዛድ ተናግራለች። አንዲት የቴህራን ነዋሪ ከጥቃቶች ለማምለጥ ከከተማ ለመውጣት እያሰበች መሆኑን ገልጻለች። ሁላችንም ወደ ትናንሽ ከተሞችና መንደሮች መሄድ እንፈልጋለን። ነገር ግን እያንዳንዳችን ጥለን የማንሄዳቸው የምንወዳቸው ሰዎች አሉ። ስለ እነርሱ እያሰብን ነው ትላለች። አሁን እየደረሰብን ያለው ነገር ለሁላችንም ኢራን ሕዝቦች የሚገባ አይደለም። ሁላችንም እነዚህ ቀናት ለማለፍ እየሞከርን ያለነው በፍርሃት፣ በድካምና በብዛት መጨነቅ ውስጥ ሆነን ነው። ይህ እጅግ ከባድ ነው የሚያምነው። በዋና ከተማዋ የሚኖሩ ሌላ ነዋሪ እንዲሁ ቴህራን ለቅቄ መውጣት አልችልም። ረዥም ርቀት መጓዝ የማይችሉ አረጋውያን ወላጆች ትቼ ለራሴ ከተማ መውጣት አልችልም። በዚያ ላይ ስራ ማግኘት አለብን። አሁን ምን ማድረግ እችላለሁ? በኢራን ኢንተርኔት አገልግሎት የተረጋጋ አይደለም። በዚህም የተነሳ በሀገሪቱ የሚገኙ ነዋሪዎች ማግኘት ከባድ ነው። በውጭ ሀገራት የሚገኙ በርካታ ሰዎች ምላሽ እንደሚያገኙ ተስፋ በማድረግ ወደ ወዳጆቻቸው መልእክቶችን እየላኩ ነው። የተወሰኑ ሰዎች ሁሉም ኢራናውያን ከወታደራዊ ስፍራዎች በአቅራቢያ ከሚገኙ አካባቢዎች ለቀው እንዲወጡ የሚያሳስቡ የእስራኤል መከላከያ ሰራዊት ማስጠንቀቂያዎች ደርሰዋቸዋል። አንድ ነዋሪ ወታደራዊ ስፍራዎች የት እንደሚገኙና የት እንደማይገኙ እንዴት ልናውቅ እንችላለን ሲል ይጠይቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥቃቱ ሁለተኛ ቀን ለኢራናውያን ባስተላለፉት መልእክት ኢራናውያን በአንድነት ለነፃነታቸው የሚቆሙበት ጊዜው መምጣቱን ተናግረዋል። ይሁን እንጂ በሀገሪቱ የሚገኙ ነዋሪዎች እስካሁን ድረስ ምርጫቸው ያደረጉት በደህንነት መቆየት ነው። የቢቢሲ ኒውስ ፕሬሲያን ዳሪዮስ ካርሚ እንደሚናገረው የኔታንያሁ ጥሪ የነዋሪዎችን ቀልብ መግዛቱ የሚያመለክት ይህ ነው የሚባል ማስረጃ የለም። ኢራን ውስጥ ምናልባትም በኒውክሌር ተቋማት እና የአየር ማረፊያዎች ላይ ከደረሱ ጥቃቶች ይበልጥ ሰዎችን ያስደነገጠው በመኖሪያ ሕንፃዎች ላይ የደረሰው ውድመት እንደሆነ የቢቢሲ ኒውስ ፕሬሲያኑ ፓያን ካላኒ ይናገራል። በርካታ ኢራናውያን ከኢራንና ኢራቅ ጦርነት ወዲህ በተለይም በሀገሪቱ ዋና ከተማ ጎዳናዎች ላይ ይህንን አይነት ጥቃት አይተው አያውቁም። በቴህራንና ሌሎች አካባቢዎች የሚገኙ ብዙዎች ነዋሪዎችም ዓርብ ዕለት የተፈጠረባቸውን ግራ መጋባት ያስታውሳሉ።
አሁን በትክክል እየተፈጠረ ያለው ምንድን ነው? ምን ያህል ሰፊ ነው? እንዴት ራሳቸውና ቤተሰቦቻቸውን መጠበቅ ይችላሉ? የሚሉት የተፈጠሩባቸው ጥያቄዎች ነበሩ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።